አይጥ ገንዞ በመጣል ወይም ደግሞ ላጊ የሆኑ የሟርታዊ ነገሮችን በመጠቀም አስማታዊ ነገሮችን በመጠቀም ማንም የፈጸመው የለም። ያሳከመኝ እህት ወንድም የለኝም። ማንም እህት ወንድም በመከራዬና በችግሬ አጠገቤ የለም። የተከበራችሁና የተወደዳችሁ ኢትዮጵያውያን እንግዲህ ይሄው ወረቀቱ እንድታዩት ይሄ የተከሰስኩበት ወይም ደግሞ ያው ትናንትና በቲክቶከሮች ዙሪያ ለምን አትከሳትም ለምን የክስ ወረቀት አትከፍትባትም ለምንድነው እሷ ማትታሰረው ወይም ደግሞ ለምንድነው ልጆቿን የማትቀማው እያሉ በቲክቶክ ላይ ወጥተው በሚዲያ ላይ ወጥተው ሲናገሩ የነበሩ ግለሰብ በዚህ አጋጣሚ እንኳን ደስ አላችሁ ብዬ ለእናንተ መልእክቱን አካፍላለሁ። ምክንያቱም ይህ ወረቀት ይሄ ክስ ወረቀት ለመግባቱ ወይም ደግሞ ሰርካለም ለመከሰሷ ምክንያቱ እናንተ ናችሁ። ለምን አትከሳትም ለምን አትከሰስም እያላችሁ በተከታታይ በሚዲያ ላይ በመናገርና ለሰውየው እንዲሁም በአካል አግኝታችሁ እንዲከሰኝ ወይም ደግሞ ህፃናት ልጆችን እንድቀማ የተፈጸመባቸው የግብረ ሰዶም ጥቃት ለ8 አመታት እነሆ 9 አመታት ሊሆን ነው ማለት ነው። ይሄን ነገር ወደ ኋላ በማድረግ እኔ ፊት ለፊት ስላወራው እሷ ለምን ፊት ለፊት ታወራለች በማለት ከሰሳት ወይም ደግሞ በህግ ፊት አቅርባትና ተታሰር እያላችሁ በተከታታይ በሚዲያ ላይ ያቀረባችሁለት ነገር ይሄው እንግዲህ እውነቱ እንደከሰሰኝና በክስ ወረቀት ልጆቼ እንደተቀሙ እንድታውቁት ፈልጌ ነው። ራሷ ፈልጋ ሰታ ነው ራሷ ናት እንዲያደረገችው ለምትሉ ኢትዮጵያውያን እውነቱ ሲገለጥ እነሆ በዛሬው ቀን እውነቱ እንዲገለጥ ፍላጎቴ ስለሆነ ማለት ነው። እኔም ስለፈለኩ ብቻ ሳይሆን ፈጣሪ ስለፈቀደ ያ እውነትን የሚገልጠው ያለ መድኃኒት ኢየሱስ ክርስቶስ የድንግል ማርያም ልጅ እሱ እውነትን በሰዓቱ እንደሚገልጠው አሁንም ይሄንን ነገር ላቀርብ እየቻልኩት በእግዚአብሔር ኃይል እንጂ በእኔም አይደለም። ስለዚህ ውድ ኢትዮጵያውያን ህፃናት ልጆችን የተቀማሁት በዚህ በክስ ወረቀት ምክንያት እንደሆነ እንዲታወቅልኝ ተከስሼ እንደሆነ ህፃናት ልጆቿን በእምነት ቦታ በመውሰድና በሚዲያ ላይ በማውጣት እንዲሁም ደግሞ መለመኛ አድርጋለች። አላስፈላጊ የሆነ ጥቃት ተፈጽሞባቸዋል እንደዚህ ሆኖባቸዋል በማለት ነገሩ እውነት ያልሆነ ነገር አቅርባለች በማለት በክስ ወረቀት ከሰው ልጆቼን እንዳስቀሙኝና ልጆቼን እንደነጠቁኝ እንዲታወቅልኝ ለተከበረውና ለተወደደው በዚህ አጋጣሚ እጅግ በጣም የማደንቀውና እጅግ በጣም የምወደው የዩቲዩበር የእግረኛው ሚዲያ እጅግ በጣም ሳላደንቅ አላልፍም። በእውነት እግዚአብሔር አምላክ ከፍ ያለ እድሜ ይስጥህ፣ የኢዮብን እድሜ ይስጥህ። እጅግ በጣም አድርጌ አከብራለሁ አደንቅሃለሁ። ካገኘኋቸው ዩቲዩበራት ወደ 6 ወይም 7 የሚሆኑ ዩቲዩበራት መካከል አንደኛውና እውነተኛው ሐቅን የምታወጣ እውነተኛ ዩቲዩበር እግረኛው ሚዲያ በዚህ አጋጣሚ ሳላደንቅ አላልፍም። ስለኔና ስለ ልጆቼ ባቀረብከው በሚዲያ ላይ ትክክለኛና እውነትን የሚናገር ወይም ደግሞ እውነትን ለዓለም የሚያደርስ ነገር ነበር በሚዲያ ላይ ያቀረብከው። ነገር ግን የህፃኑን ልጄን የተናገረውን ነገር እውነት ስለሆነ እንዲህ አይነት አሰቃቂ ወንጀል እየተፈጸመ ስለምን ዝም ተባለ? ህግስ ስለምን ዝም አለ? እንዳይባል የህፃኑን ልጄን የተናገረውን ልጄን አውርድ ብለው በብዙ ገንዘብ ክፍያ የህፃኑ ንግግር የተናገረው ቃል ከእግረኛው ብሮድካስት ወይም ደግሞ ከእግረኛው ሚዲያ ላይ እንዲወርድ አድርገውታል ማለት ነው። ምክንያቱም ህፃኑ ልጄ የተናገረው የደረሰበትን ሰቆቃ ያሳለፈውን ችግር እናቱ ሳታቅ እናቱ ምንም ነገር በተኛችበት ምንም አይነት ኢንፎርሜሽን ሳይኖራት መጀመሪያም ግለሰቡ ወንጀሉን ሲፈጽም እናቱ አረበኛ ቋንቋ ስለምትችል አረቦች ጋር አካሏን ቸርችራ ትንሽ ለልጆቼ ምግብ ላምጣ ብላ በሄደችበት ወቅት ህፃኑን ብቸኛ አድርጎ በብቻው ባለበት ሰዓት ሰራተኛዋን ባሰቃቂ ነገር እሷን በማስፈራራትና በገንዘብ በማታለል ህፃኑን ልጁን ከደፈረ በኋላ ለ8 አመታት የምንኖርበትን ቤት ካስለቀቀ በኋላ ለ8 አመታት በመከታተል በምንኖርበት ቦታ ሁሉ በመሄድ ይሄንን ህፃን ልጅ አሁንም ወንጀሉን እንዳትናገር በማለት ወንጀሉን ከነናቱ ከነቤተሰቦቹ በመፈጸም መጠቀሚያ መገልገያ እቃ አድርጎ ባልነኝ አብሬ ምኖር ነኝ እያለ ፊርማ ሳይኖረው የጋብቻ ፊርማ ሳይኖረው የጋብቻ ውል ሳይኖረው
በፍርድ ቤት የተጻጻፍነው ነገር ሳይኖረው ህፃኑን የራሱና የራሱ እንደውም የሰማሁት ነገር ምንድነው የሐሰት ዲኤንኤን አሰርቶ የሱን ደም ወደ ህፃኑ የህፃኑን ደም ወደሱ አድርጎ የሐሰት ዲኤንኤን አሰርቶ አባቱ ነኝ በማለት ብዙ አይነት የአሰቃቂ እነዚህ ህፃናቶችን ግብአት ወደሚያደርጉ ወደዚህ ወደ መጥፎ ኢሉሚናቲ ወደሚባሉ አካላቶች በመውሰድ በጥቁር መኪና ከቶ አግቶ በመውሰድ ይሄንን ህፃን ልጅ አሰቃቂ ወንጀል በመፈጸም የራሱ መጠቀሚያ መገልገያ አድርጎ እንደያዘው የሚያሳይ እውነተኛ ነገር እናቱ ሰምታ እንዳትናገር ለህዝብ እንኳን እንዳታወራ እናቱን በተኛችበት ቦታ በተከታታይ በመሄድ መርፌ በመውጋት ምንም አይነት ነገር እንዳትናገር እንዳትጋገር በማፍዘዝና በማደንዘዝ አሰቃቂ የሆነ ወንጀል እየፈጸመ ስላለው ወንጀለኛ ማንም ምንም ሳይለው እስካሁኑ ሰዓት ድረስ ደርሷል ማለት ነው። እውነቱ ግን ያለ ሰርካለም ጋርና ልጆቿ ጋር ነው። የኢትዮጵያ ህዝብ እውነቱን እንዲያውቅ እንፈልጋለን። እውነቱ ማን ጋር ነው ያለው ሲባል እውነቱ ህፃን ልጇና እናትየው ላይ እውነቱ አለ። ከእንደገናም ደግሞ ቤት አከራይተውን እኛን የሚያኖሩን ሰዎች ጋር እውነቱ አለ። ሁሉም ለነፍሱ ፈርቶ አያገባንም አይመለከተንም። ግማሹ የእግዚአብሔር ቤተ እምነት ቦታ ሂጂ ይላል፣ ጸበል ቦታ ሂጂ ይላል። ግማሹ ባሏ ነው ይላል፣ ግማሹ ፈልጋ ነው ይላል፣ ግማሹ የ666 ተከታይ ናት ይላል። ብዙ ነገር ይወራል። ብዙ ወሬ ባህያ አይጫንም። ነገር ግን እውነቱ ግን እናት ከልጆቿ የተለየችው በዚህ ክስ ወረቀት ምክንያት ነው። ኢትዮጵያውያን ይሄንን እንድታውቁልኝና እናትየዋ ልጆቿን ወርውራ አሸሸ ገዳሙ እያለች ነው። እናትየዋ ልጆቿን ወርውራ ተመችቷት ነው እያላችሁ ለምትሰድቡኝና ለምትዘልፉኝ በዚህ ክስ ወረቀት ምክንያት ነው ልጆቼን የተቀማሁት። ያው እንድታዩት ፈልጋለሁ። ይሄንን ክስ ወረቀት ተከስሼ ህፃናት ልጆቼ ተቀምጠው 5 ወር ሙሉ ስንለያይ ግን ወንጀል አልተፈጸመም ማለት አይደለም። ኢትዮጵያውያን በጽሞና ነው ያስረዳዋቸው ያለሁት። በእንባ አይደለሁም፣ በለቅሶ አይደለሁም፣ በሐዘን አይደለሁም። ነገር ግን እውነትን ስለ ልጆቼ 3 ልጆችን አምጬ ኦፕራሲዮን ሆኜ እንኳን አይደለም ብዬ አምጬ የወለድኩ የ3 ወንድ ልጆች እናት ነኝ። እናት ከልጆቿ ትለይ የተባልኩት ወንጀል ፈጻሚው አሰቃቂ የሆነ ወንጀሉ እንዲደበቅ ስለፈለገ እንጂ እናትና ልጆች የሚለያዩ ሆነው አይደለም። እናት ለልጆቿ ክፉ ሆነ አይደለም፣ ልጅ ለእናታቸው ክፉ ሆነው አይደለም። ልጄን ከ6 አመቱ ጀምሮ እስከ 13 አመቱ ድረስ እየደፈረ እያንገላታ እየቀጠቀጠ የያዘው ወንጀለኛ ከእናቱ እንዲለይ ምክንያት ነው። በቃ ምክንያት ነው። ምክንያቱም የሱ ወንጀል እንዲደበቅ፣ የሱ ሴራ እንዲደበቅ፣ የሱ ነፍስ ማጥፋት እንዲደበቅ፣ እናትና ልጅ እንዲለያዩ ያደረገው ወንጀለኛው የሰራው ሴራ ነው። አለቀ። የማንም እጅ ሊገባበት አይገባም። ሴቶችና ህፃናትን ቢያታልል በገንዘብ ቢሰጥ ወንጀለኛው ራሱ ነው ይሄንን ነገር የሚያደርገው። አዲስ አበባ ፖሊስንም ቢያታልልም እኔ ምንም አላደረኩም እያለ የሐሰት የክስ ወረቀት እንደዚህ የከሰሰ ወረቀት ጽፎ በገንዘብ ቢያስገባም አዲስ አበባ ፖሊስን ቢያታልልም ወንጀለኛው ነው። ሰርካለም ልጆቿን ይዛ ወደ አዲስ አበባ ፖሊስ እንድትሄድ የሚያደርገው ወንጀለኛው ነው። ራሷ ሰጠች እንዲባል የሚያደርገው ወንጀለኛው ነው። ምክንያቱም ህፃን ልጄን በማንገላታትና በማሰቃየት ይሄንን አብላት፣ ይሄንን ስጣት፣ ይሄንን ነገር አድርጋት ካለበለዚያ እገልሃለሁ በማለት ህፃኑን ልጄን በማሰቃየት ይሄን ሁሉ ወንጀል እንዲፈጸምና ልጆቼ የበለጠ የግብረ ሰዶም ተጠቂ እንዲሆኑ ድርጅት ውስጥ ገብተው መጫወቻ እንዲሆኑ ያደረገው ወንጀለኛው ነው። ይሄው ደስ ይበላችሁ። እንደፈለገ እየተጫወተ እንደፈለገ ያደረጋቸው፣ ሲፈልግ በፈለገ ሰዓት ያስወጣቸዋል፣ ሲፈልግ በፈለገ ሰዓት ግቢ ውስጥ ገብቶ እውነት እዛ ድርጅት ውስጥ ያሉ ጥበቆች ቢኖሩ እሱ ልጆች ከገቡ በኋላ ስንት ጥበቃ እንደተቀየረ፣ ልጆች ከገቡ በኋላ ስንት ሰዎች እዛ ውስጥ ያሉ ሰዎች እንደታመሙ፣ ስንት ሰዎች ችግር እንደተፈጠረ እግዚአብሔር ያውቃል። የሚያውቅ ያውቃል። እውነትን የሚያውቅ ያውቃል። ሚዲያ ላይ አትውጪ፣ ቲክቶክ ላይ አትውጪ፣ ወጣለሁ። በደንብ ነው የምናገረው፣ በደንብ ለህዝብ አስረዳለሁ። እኔ የልጆቼን ሽታ ለማየት የልጆቼን ቦታ ለማየት የልጆቼ ያሉበት ቦታ ኮተቤ ድረስ በመሄድ ለ6 ቦታ አስቀይሮኛል። 6-7 ቤት ነው ያስቀየረኝ። ለምን? እውነትን ስለምናገር
ልጄ ለኔ የሆነች ነገር ከነገራት እሷ ለህዝብ ሼር ታደርጋለች በማለት ልጄ ለኔ ምንም የሚነግረኝ የለም። እኔ ራሴ ነኝ እየተከታተልኩ ያለሁት፣ ራሴ ነኝ በተከራየሁበት ቦታ ላይ ሆኜ ችግሩን እንዴት ነው በቃ ያለውን ነገር እየተረዳው ያለሁት እኔ ራሴ ነኝ። ህፃን ልጄማ አይደለም ሊነግረኝ ዞር ብለን እንዳታያት ተብሏል። ዞር ብሎ አያየኝም ልጄ እንኳን ሊነግረኝ። ሰላም ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን የሁላችሁ ወረቀቱ ምን ይላል? ተጠርጣሪ ወይዘሮ ሰርካለም አስራት የተባሉት እንግዲህ ያው ቁጥሩን መናገር ባያስፈልገኝም የተሰጠው ትዕዛዝ እንግዲህ ያው ደርሶናል። ወይዘሮ ሰርካለም አስራት ተጠርጣሪዋ እየተባልኩ ነው በእውነት ለምነግራችሁ። ተጠርጣሪዋ አሁን ያለችበት የአእምሮ ጤንነት ሁኔታ ዝርዝር መረጃ ለአዲስ አበባ ፖሊስ ጠቅላይ መምሪያ እንዲሰጥ ታዟል ይላል። ወይዘሮ ሰርካለም አስራት በሆስፒታላችን ሕክምና ማህደር ቁጥር ያ ቁጥሩ መግለጽ ባይፈለግብኝም እውነታው ሕክምና የጀመረች ቢሆንም ወዲህ ቁጥሮቹን መናገር ስለሌለብኝ ነው ኢትዮጵያውያን ወዲህ ወደ ተቋማችን ያልመጣች እና ሕክምና ያላደረገች በመሆኑ የጤናዋ ሁኔታ አእምሮ ውጤቱን ለመላክ ታካሚዋ ወደ ታካሚዎቻችን እንድትመጣና ምርመራ እንድታደርግ ክብር ፍርድ ቤቱ ትዕዛዝ እንዲሰጥልን በአክብሮት እንጠይቃለን ይላል። ክብር ፍርድ ቤቱ ለኔ ሕክምና እንዳገኝ ወይም ደግሞ ሕክምና እንዲሰጠኝ የአዲስ አበባ ፖሊስ ለፍርድ ቤቱ ወይዘሮ ሰርካለም አስራት ሕክምና እንድታደርግ ብሎ ትዕዛዝ አቅርቧል። ፍርድ ቤቱ ደግሞ ሰርካለም አስራት እንድትታከምና ያላትን የጤና እውነት ወይም ደግሞ እውነታ እንድናቅ የሚል ነገር አቅርቧል ወይም ደግሞ ትዕዛዝ ሰጥቷል። ፍርድ ቤቱ ለአዲስ አበባ ፖሊስ ወይም ደግሞ ለጤና ቦታዎች ማለት ነው ለኤካ ኮተቤ ከዚህ በፊት ለሕክምና ሄጄ ስለነበረ ለኤካ ኮተቤ ወይዘሮ ሰርካለም አስራት ያለችበት የጤና ሁኔታ ጥሩ ስላልሆነ በሆስፒታል ውስጥ እንድትታከም ብሎ ፍርድ ቤቱ ትዕዛዝ ሰጥቷል። ፍርድ ቤቱ የሰጠውን ትዕዛዝ ግን ማንም እህት ወንድም ነይ እናሳክምሻለን ያለኝ የለም። ከእንደገና ደግሞ እኔ በብቻዬ እንዳልታከም ደግሞ ኢትዮጵያውያን እዚህ ጋር እውነቱን ልነግራችሁ መፈልገው በጣም የጮኩበትና ፖሊስ ሊረዳኝ አልቻለው፣ ህግ ሊረዳኝ አልቻለው እውነተኛውን ነገር ልነግራችሁ ፈልጋለሁ። ህፃናት ልጆቼን መለየት አልፈልግም ብዬ ሰሚት መከላከያ ከምኖርበት ቦታ ወጥቼ ወደ ኮተቤ ንብ እርባታ ወደሚባል አካባቢ ነው እንግዲህ ህፃናት ልጆቼ የሰላም ማሳደጊያ ህፃናት ውስጥ ያሉት የሰላም ማሳደጊያ ህፃናት መንደር ወይም ንብ እርባታ በሚባል ቦታ ላይ ሄጄ ነው ቤት በመከራየት ህፃናት ልጆቼን ቼክ አደርጋለሁ ወይም እከታተላለሁ ባልኩበት ሁኔታ ልጆቼን እንዳልከታተል ልጆቼን ተገቢውን የሆነ እንክብካቤ በውጭ ሆኜ እንኳን እንዳላደርግላቸው ፍርድ ቤቱ በወር አንዴ እንድታይ ብሎ በፈቀደልኝ መሰረት በወር አንዴ እንኳን እንዳላያቸው ልጆቼን እኔን በማንገላታት ከአንድ ቤት ወጥቼ ወደ አንድ ቤት እንድሄድ አይጥ እየላኩ ሰርካለም የምትበላው ምግብ ላይ በመመረዝ ሰርካለም የምትሄድበትን ቦታ በ7 በ8 ሞተር በማሳደድ የት እንደምትሄድ የምትረግጥበት ቦታ ላይ እግሯ ላይ በሚያስረገጥ መጥፎ ባዕድ ነገር በማስረገጥ ሰርካለም ተሰናክላ እንድትወድቅና ተገቢውን አይነት ሕክምና እንዳታገኝ ለመንግስት ተገቢውን አይነት ፍርድ እንዳትሰጥ እስኪ ሰርካለም ትታከም ተባለ። የሚያሳክማት አካል ከሌለ ራሷ ሄዳ የካ ኮተቤ እኔ አእምሮ በሽተኛ ነሽ ተብያለሁ ሕክምና ፈልጋለሁ ብላ ለማግኘትና እቺ ሴትዮ ተገቢውን እንክብካቤ ለማድረግ የት ቁጭ ብላ ነው መታከም ያለባት? የት ቁጭ ብላ ነው የምትታከመው? አዲስ አበባ ፖሊስ እዛ ቁጭ ብላ መታከም አለባት በሆስፒታሉ ውስጥ አለ። ፍርድ ቤቱ ሕክምናው ወረቀት ፈለገ። አዲስ አበባ ፖሊስ ባዘዘው ምክንያት ሰርካለም እዛ ሕክምና እንዳታገኝ አልጋ የለም ወይም ደግሞ የሚያሳክማት አካል ከሌለ ሕክምና ልንሰጥ አንችልም ካለ የኤካ ኮተቤ የአእምሮ ቦታ እንደዚህ ካለ ሰርካለም ሄዳ ተንቀሳቅሳ ሄዳ ለመታከም እኮ ቦታ ያስፈልጋታል። የምትቀመጥበት ቦታ እለት እየሄደ ከአንድ ቤት አንድ ቤት አሁን ብታምኑ ባታምኑ
የተከራየውባት ቆርቆሮ በቆርቆሮ ትንሽዬ 3500 ወይም ደግሞ 4000 ልበለው የተከራየዋት ቆርቆሮ በቆርቆሮ ቤት ውስጥ ውጪ ተብላ እነሆ 3 ቀናቶች 4 ቀናቶች አድርጋለች። ውጪ ላይ አልጋ ይዤ እየተንከራተትኩ ነው ያለሁት። ውጪ ላይ 400 ብርና 500 ብር ከፍዬ በረንዳ ላይ አልወድቅ። መቼስ የልጆች እናት ነኝ። ነገ ልጆቼ ሊፈልጉኝ ይችላል። የዋህ እኮ ነኝ። ነገር ግን እግዚአብሔር ያሳያችሁ። ከዛች ቆርቆሮ በቆርቆሮ እንኳን እንዳትኖሪ ውጪ የከፈልሽው ገንዘብ ይሄው እንኪ 1000 ብር ቀብድ መፈለጊያ ይሄው ውጪና ሌላ ቦታ ፈልጊ። ነገር ግን እኮ ወንጀለኛው መጥቶ ሌሊት ውሻ ያንጫጫ ብዙ ነገሮችን ሲያደርግ አይተውታል። ማታ ላይ በጨለማ መብራት አጥፍቶ 5-6 ዱርዬዎችን ቀጥሮ ሰርካለም እንድትሞት በር ላይ ማለት ነው ፊታቸውን የተሸፋፈኑ ከላይ እስከታች ጥቁር የለበሱ መብራት አጥፍቶ የምኖርበት ቦታ ላይ ማለት ነው ኢትዮጵያውያን። ይሄንን ሰቆቃ ማን ይልኝ እስኪ